ስለዲን የተማራችሁትን ትምህርት አንድም ቢሆን አድርሱ አስተላልፉ ነው። በትምህርቱ ሂደት ላይ ብዙ ዕውቀቶችን ቀስማችኋል ብለን እናስባለን። ግን ይህ የዕውቀት የመጨረሻ አለመሆኑን እንድታውቁ አደራ እንላለን። እስላም ማለት በዕውቀት ላይ የተመሰረተ እምነት ነው። ዒልማችን በደከመ ቁጥር ዒባዳችንም ያን ያህል ይደክማል። የከለከለንን ምንከለከል ሆነ በዕውቀታችን ልክ አላህ ተጨማሪ ዕውቀት እንደሚሰጠን ቃል ገብቶልናል። አላህ ይላል ወቁል ረቢ ዚድኒ ዒልማ፣ ጌታዬ ያ አላህ ዕውቀትን ጨምርልኝ ብለህ ለምነኝ ብሎ ይላቸዋል። በማስከተል ወደ መድረክ የመጋብዙላችሁ ከስድስቱ አስተማሪ ወይም ደግሞ የዛሬዎቹ ተመራቂዎች መምህራን ከሆኑት መሻይኾች መካከል ተወካያቸውን ይሆናል። ተወካያቸውን ደግሞ የመረጡት ኡስታዝ ሼክ መሐመድ ፈረጅን ነው። ወደ መድረክ ይመጣና መምህራኖችን ወክሎ መልእክት ያስተላልፍልናል ኢንሻአላህ። ማስጠንቀቂያ የተሰጠ ማሳጠር ተብሎ ቢስሚላህ አልሐምዱሊላህ الذي علم بالقلم علم الإنسان ما لم يعلم والحمد لله الذي خلق الإنسان علمه البيان والصلاة والسلام على من قال من يريد الله به خيرا يفقهه في الدين وعلى آله وأصحابه وكل من اهتدى بهداه إلى يوم الدين وبعد السلام عليكم ورحمة الله وبركاته. يا فيدرال مجلس سرا አስፈጻሚ አባላት ከነሙሉ ክብራችሁ እንኳን ደህና መጣችሁልን። እንዲሁም የአዲስ አበባ መጅሊስ ስራ አስፈጻሚ አባላት ከነሙሉ ክብራችሁ እንኳን ደህና መጣችሁልን። እንዲሁም ታላላቅ ዑለማዎች ቀደምት ለዲን ትልቅ ዋጋ የከፈላችሁ እንኳን ደህና መጣችሁ ላለሁኝ። ኡስታዞችን ወይ አስተማሪዎችን ወክሎ መናገር እጅግ በጣም ይከብዳል። መልእክታቸውን ትምህርታቸው ላይ አይታችኋል ብዬ እላለሁ። ግን ሰዓት ላለማርዘም ያህል የተባለ ትምህርቱ ሲሰጥ በጣም በቁጥብና በጣም ባጭር ሰዓት መልእክቱ እንድናስተላልፍ ነበርና ውስጣቸው ያለው በዛ ባስተማሩበት ርዕስ ዙሪያ ትልቅ መልእክትና ትልቅ የመግለጽ ኃይል የነበራቸው እና እነዚህ ኡስታዞች ትምህርቱን ስናስተላልፍ በአካል ሆነን ማስተላለፍ ነበር የሚገባን ለሁላችሁም ማለት ነው። ነገር ግን በአካል እናንተ ጋር ደርሰን ማስተላለፍ ሳንችል ቀርተን ይህን ትምህርት እናንተ ጋር እንዲደርስ እገዛ ላደረገልን አፍሪካ ቲቪ አፍሪካ አካዳሚ እጅግ አድርገን እናመሰግናለን። እንደው ቢቻል ከምስጋና በላይ የሚከፈል ነገር ኑሮን ብንከፍል ለጣቢያው በጣም ደስ ይለን ነበር። ምክንያቱም የተማርነው ዕውቀት እንድናስተምር ነው። እንደምታውቁት ረሱላችን ሰለላሁ ዐለይሂ ወሰለም በልጉ ዐኒ ወለው አያ፣ ስለ ዲን የተማራችሁትን ትምህርት አንድም ቢሆን አድርሱ አስተላልፉ ነው ብሎ ያስተማሩት። ሐጀተል ወዳዕ ላይ አደራ ያሉት ፈልዩበልግ ሻሂድ ሚንኩም አልጋኢብ፣ ከእናንተ ውስጥ እዚህ ሁናችሁ መልእክቴን የሰማችሁ ሩቅ ላሉ ላልሰሙት ላልደረሳቸው አድርሱ የሚል አማና ነው የተቀበልነው። ይህን አማና ለማድረስ በጣም ከባድ ነበር ለዚህ ሁሉ ተማሪ። ዛሬ እዚህ አዳራሽ ላይ ብቻ ከ2300 በላይ ተማሪ እየተመረቀ ነው። በኦንላይን ደግሞ በጥቅሉ በድምሩ ከ6000 ተማሪ በላይ እየተመረቀ ነው ያለው። በጥቅሉ የተመዘገቡት 30000 ተማሪዎችን ለማድረስ ብንሞክር ባለን አቅም ጊዜ አንችልም ነበርና ይህን በነፃ ላደረሰልን አፍሪካ አካዳሚ ሁላችሁም ጀዛኩሙላህ ኸይር እንድትሉ ጠይቃለሁ። አላህ ይቀበላቸው፣ አላህ ይቀበላቸው። ኢንሻአላህ አቅሙ ኑሮን ደግሞ ወጪውን እኛ የምንሸፍንበትን ጊዜ አላህ ያድርሰን ላለሁኝ። እንዲሁም እናንተ ተማሪዎች በትምህርቱ ሂደት ላይ ብዙ ዕውቀቶችን ቀስማችኋል ብለን እናስባለን። ግን ይህ የዕውቀት የመጨረሻ አለመሆኑን እንድታውቁ አደራ እንላለን። ቅድም ለመግለጽ እንደሞከርኩት እንደው በካሪኩለም የተገደበ ስለነበረ በሰዓትም የተገደበ ስለነበረ የምንችለውን አስተላልፈናል። ነገር ግን በእያንዳንዱ የትምህርት ዘርፍ በዓቂዳውም፣ በተፍሲሩም፣ በሐዲሱም፣ በፍቅሁም፣ በተርቢያውም ሁላችሁም ተጨማሪ ዕውቀቶችን እንድትማሩ አደራ እንላለን። አሁን አፍሪካ አካዳሚ በዲፕሎማ አስመርቋችኋል። በዚህ ሳትገደቡ
ወደ ዲግሪ እንድታሸጋግሩ ወደ ማስተሬት ወደ ዶክተሬት ከዛም በላይ ፕሮፌሰር መሆን የምትችሉበትን መንገድ እንድትጓዙ አደራ እንላለን። ምናልባት መስመሩን አፍሪካ አካዳሚ ባመቻቸው መንገድ አግኝታችሁ ሊሆን ይችላል እንጂ የመጨረሻ አይደለም። ከቻላችሁ አሁንም በኦንላይን ካልቻላችሁ በየአካባቢያችሁ ባሉ ዑለማዎች መስጂድ በመሄድ ዕልሙ በሚሰጥበት ቦታ በመሄድ ዕልሙን እንድትቀጥሉ ትምህርቱን እንድትቀጥሉ አደራ እላለሁኝ። ምክንያቱም እስላም ማለት በእውቀት ላይ የተመሰረተ እምነት ነው። ዕልማችን በደከመ ቁጥር ዒባዳችንም ያን ያህል ይደክማል። ከማ ቃለ አላህ ሱብሓነሁ ወተዓላ ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ፣ ከባሪያዎች ውስጥ አላህን የሚፈሩት ዓሊሞቹ ናቸው ብሏል። በዕልማችን ልክ ነው አላህን የምንፈራው፣ በዕልማችን ልክ ነው ዒባዳ የምናደርገውና ዕልማችን በጨመረ ቁጥር ለአላህ ያለን ፈራቻ እየጨመረ ይሄዳልና ይህ ለአኺራችን የምናደርገው ጉዞ አሁን በምንማረው ትምህርት መገደብ የለበትም። ትልቅ አደራ ነው። ሌላው በተማርነው ቅድም ሱልጣኑል ኹጠባ የሆነው ታላቁ ኸጢባችን ኡስታዝ ያሲን ኑሩ አደራ እንዳለው በተማራችሁት ላይ በመተግበር ላይ አደራ። በተገበርነው ቁጥር የተሻለ ዕልምን አላህ ይሰጠናል። ባወቀው ዕውቀት የሰራ ሰው ያላወቀውን ዕውቀት አላህ ያሳውቀዋል። አላህ ሱብሓነሁ ወተዓላ በቁርአን እንዲህ ይላል፣ ወተቁላህ ወዩዓሊሙኩሙላህ፣ አላህን ፍሩ፣ አላህ ዕውቀትን ይጨምርላችኋል፣ ዕውቀትን ይሰጣችኋል። አላህን መፍራት ማለት ባወቅነው መስራት ነው። አላህ ያዘዘንን የምንታዘዝ ከሆነ የከለከለንን ምንከለከል ሆነ በዕውቀታችን ልክ አላህ ተጨማሪ ዕውቀትን እንደሚሰጠን ቃል ገብቶልናል። አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም ዱንያ ላይ ሲኖሩ ጨምርልኝ ብለህ ለምነኝ ብሎ ያላቸው ዕልምን ዕውቀትን ብቻ ነው። አላህ ምን ይላል? ወቁል ረቢ ዚድኒ ዒልማ፣ ጌታዬ አላህ ዕውቀትን ጨምርልኝ ብለህ ለምነኝ ብሎ ይላቸዋልና አላህ ዕውቀትን እንዲጨምርልን ዱዓ ማድረግ ሰበቡን በማድረስ ጥረት እንድታደርጉ አደራችን መልእክታችን እናስተላልፋለን። ምናልባት ትምህርቱ ሂደት ላይ የተሳሳትናቸው የቃላት ሊሆን ይችላል ወይም ጩከላ ሊሆን ይችላል። ደካማ ነጥብ ጎን ካለ ሁላችንም አውፍ እንድትሉን እንጠይቃለን። ፈጀዛኩሙላህ ኸይረን። ለዚህ በመድረሳችሁ በመመረቃችሁ እኛ ደስ ብሎናል። እናንተም እንኳን ደስ አላችሁ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተክቢር ተክቢር። ማሻአላህ ኡስታዝን እጅግ ከልብ እናመሰግናለን። ሼክ መሐመድ ፈረድ ስድስቱንም መምህራኖችን ወይም ደግሞ መሻይኾችን ወክሎ ነው መልእክታቸውን ያስተላለፉት። የእውነት መንገድ የማያሻማ የተአምር ምንጭ እስከ